232 ቀን ሆኖናል የእግዚአብሔርን ቃል ማንበብ ከጀመረን መስከረም 1 ዘፍጥረት 1 ብለን ጀምረን እስከ ጳጉሜ 5 ራዕይ 22 እየተጓዝን ነው። ዛሬ የምናነበው ክፍል ደግሞ ትንቢተ ኤርምያስ ከምዕራፍ 7 እስከ 9 ድረስ ያለውን ይሆናል። አብረን እናንብብ። በጌታ በኢየሱስ ስም አነባለሁ። ትንቢተ ኤርምያስ ምዕራፍ 7 ከእግዚአብሔር ዘንድ ወደ ኤርምያስ የመጣ ቃል ይህ ነው። በእግዚአብሔር ቤት በር ቆም፣ ይህንንም ቃል እንዲህ ብለህ ተናገር። እግዚአብሔርን ልታመልኩ በእነዚህ በሮች የምትገቡ ከይሁዳ ያላችሁ ሁሉ የእግዚአብሔርን ቃል ስሙ። የእስራኤል አምላክ እግዚአብሔር እንዲህ ይላል፣ መንገዳችሁንና ስራችሁን አሳምሩ፣ በዚህ ስፍራ አሳድራችኋለሁ። የእግዚአብሔር መቅደስ፣ የእግዚአብሔር መቅደስ፣ የእግዚአብሔር መቅደስ ይህ ነው እያላችሁ በሐሰት ቃል አትታመኑ። መንገዳችሁንና ስራችሁን ፈጽማችሁ ብታሳምሩ፣ በሰውና በጎረቤቱ መካከል ቅን ፍርድ ብትፈርዱ፣ መጻተኛውንና ድሃ አደጉን መበለቲቱንም ባትገፉ፣ ለዚህም ስፍራ ንጹህ ደምን ባታፈሱ፣ ክፉም ሊሆንባችሁ እንግዶችን አማልክት ባትከተሉ፣ ከዘላለም እስከ ዘላለም ለአባቶቻችሁ በሰጠኋቸው ምድር በዚህ ስፍራ አሳድራችኋለሁ። እነሆ በማትረቡበት በሐሰት ቃል ታምናችኋል። ትሰርቃላችሁ፣ ትገድላላችሁ፣ ታመነዝራላችሁ፣ በሐሰትም ትምላላችሁ፣ ለበዓልም ታጥናላችሁ፣ የማታውቋቸውንም እንግዶች አማልክት ትከተላላችሁ። መጣችሁም ስሜን በተጠራበት በዚህ ቤት በፊቴ ቆማችሁ ይህን አጸያፊ የሆነ ነገርን ሁሉ አላደረግንም አላችሁ። ይህስ ስሜ የተጠራበት ቤት በዓይናችሁ የሌቦች ዋሻ ሆኗልን? እነሆ እኔ አይቻለሁ ይላል እግዚአብሔር። ነገር ግን በቀድሞ ዘመን ስሜን ወደ አሳደርሁበት በሴሎ ወደ ነበረው ስፍራዬ ሄዱ። ከሕዝቤን ከእስራኤል ክፋት የተነሳ ያደረግኩትን እዩ። አሁን ይህንን ነገር ሁሉ ስላደረጋችሁ፣ በማለዳም ተነስቼ በተናገርኳችሁ ጊዜ ስላልሰማችሁ፣ በጠራኋችሁም ጊዜ ስላልመለሳችሁ፣ ስለዚህ በሴሎ እንዳደረግኩ እንዲሁ ስሜ በተጠራበት በምትታመኑበት ቤት ለእናንተና ለአባቶቻችሁን በሰጠኋችሁ ስፍራ አደርጋለሁ። የኤፍሬምንም ዘር ሁሉ ወንድሞቻችሁን ሁሉ እንደጣልኩ እንዲሁ ከፊቴ እጥላችኋለሁ። እንግዲህ አልሰማህምና ስለዚህ ሕዝብ አትጸልይ፣ ስለ እነርሱም ልመናና ጸሎት አታድርግ፣ አትማልድላቸው። እነርሱስ በይሁዳ ከተሞች ውስጥና በኢየሩሳሌም አደባባይ ላይ የሚያደርጉትን አታይምን? ያስቆጡኝ ዘንድ ለሰማይ ንግሥት እንጎቻን እንዲያደርጉ፣ ለሌሎችም አማልክት የመጠጥ ቁርባን እንዲያፈሱ። ልጆች እንጨት ይሰበስባሉ፣ አባቶችም እሳት ያነዳሉ፣ ሴቶችም ዱቄት ይለውሳሉ። እኔን ያስቆጣሉን? ይላል እግዚአብሔር። ለፊታቸውስ እፍረት አይደለምን? እንግዲህም ጌታ እግዚአብሔር እንዲህ ይላል፣ እነሆ ቁጣይና መዓቴ በዚህ ስፍራ ላይ በሰውና በእንስሳ ላይ በዱር ዛፎችና በምድር ፍሬ ላይ ይፈሳል፣ ይነዳል፣ አይጠፋምም። እግዚአብሔር እንዲህ ይላል፣ ለሌላ መስዋዕታችሁ የሚቃጠለውን መስዋዕታችሁን ጨምሩ፣ ስጋውንም ብሉ። ከግብጽ ምድር ባወጣችሁ ቀን ስለሚቃጠል መስዋዕትና ስለሌላ መስዋዕት ለአባቶቻችሁ አልተናገርኩምና አላዘዝኳቸውምም። ነገር ግን ቃሌን ስሙ፣ እኔም አምላክ እሆናችኋለሁ፣ እናንተም ሕዝብ ትሆኑኛላችሁ። መልካምም ይሆንላችሁ ዘንድ ባዘዝኳችሁ መንገድ ሁሉ ሂዱ ብዬ በዚህ ነገር አዘዝኳቸው። ነገር ግን በክፉ ልባቸው ሐሳብና ልከኝነት ሄዱ፣ ወደፊትም ሳይሆን ወደ ኋላቸው ሄዱ እንጂ አልሰሙም፣ ጆሯቸውንም አላዘነበሉም። አባቶቻችሁ ከግብጽ ምድር ከወጡበት ቀን ጀምሮ እስከ ዛሬ ድረስ በየዕለቱ እየማለድኩ ባሪያዎቼን ነቢያትን ሁሉ ልኬባችሁ ነበረ። ነገር ግን አንገታቸውን አደነደኑ እንጂ አልሰሙኝም፣ ጆሯቸውንም አላዘነበሉም። አባቶቻቸውም ካደረጉት ይልቅ የባሰ አደረጉ። በዚህም ቃል ሁሉ ትነግራቸዋለህ፣ ነገር ግን አይሰሙህም፣ ትጠራቸውም አለህ፣ ነገር ግን አይመልሱልህም። አንተም የአምላኩን የእግዚአብሔርን ቃል ያልሰማ ተግሳጽንም ያልተቀበለ ሕዝብ ይህ ነው፣ በእውነት ጠፍቷል፣ ከአፋቸው ተቆርጧል ትላቸዋለህ። እግዚአብሔር የቁጣውን ትውልድ ጠሎታልና ትቶታልም። ጠጉርሽን ቁረጪ፣ ጣዩም በወናዎች ኮረብታዎች ላይ አሙሺ። የይሁዳ ልጆች ከፊቴ ክፉ ነገርን ሰርተዋል ይላል እግዚአብሔር። ያረክሱት ዘንድ ስሜ በተጠራበት ቤት ርኩሰታቸውን አኑረዋል። እኔም ያላዘዝኩትንና በልቤ ያላሰብኩትን ወንዶችና ሴቶች ልጆቻቸውን በእሳት ያቃጥሉ ዘንድ በሄኖም ልጅ ሸለቆ ያለችውን የቶፌትን መስገጃዎች ሰርተዋል። ስለዚህ እነሆ ስፍራ ከማጣት የተነሳ በቶፌት ይቀበራሉና የእርድ ሸለቆ ይባላል እንጂ ቶፌት ወይም የሄኖም ሸለቆ ዳግመኛ የማይባልበት ዘመን ይመጣል ይላል እግዚአብሔር። የዚህም ሕዝብ ሬሳ ለሰማይ ወፎችና ለምድር አራዊት መብል ይሆናል፣ የሚያስፈራራቸውም የለም። ምድሪቱን ባድማ ትሆናለችና ከይሁዳ ከተሞችና ከኢየሩሳሌም አደባባይ የእልልታን ድምፅና የደስታን ድምፅ፣ የወንድ ሙሽራን ድምፅና የሴት ሙሽራን ድምፅ አጠፋለሁ። ትንቢተ ኤርምያስ ምዕራፍ 8 በዚያን ዘመን ይላል እግዚአብሔር፣ የይሁዳን ነገስታት አጥንትና የመኳንንቶቹን አጥንት፣ የካህናቱን አጥንትና የነቢያቱን አጥንት፣ የኢየሩሳሌምንም ሰዎች አጥንት ከመቃብራቸው ያወጣሉ። በወደዷቸውና ባመለኳቸው፣ በተከተሏቸውና በፈለጓቸው፣ በሰገዱላቸውም በፀሐይና በጨረቃ በሰማይም ሰራዊት ሁሉ ፊት ይዘረጓቸዋል። አያከማቿቸውም፣ አይቀብሯቸውም። በምድርም ፊት ላይ እንደ ጉድፍ ይሆናሉ። እኔም ባሳደድኳቸው ስፍራ ሁሉ የቀሩ ከዚህች ክፉ ወገን የተረፉ ቅሬታዎች ሁሉ ከሕይወት ይልቅ ሞትን ይመርጣሉ። እንዲህም ትላቸዋለህ፣ እግዚአብሔር እንዲህ ይላል፣
የወደቁ አይነሱምን? የሳተስ አይመለስምን? እንግዲህ ይህ የኢየሩሳሌም ሕዝብ ዘወትር ስለምን ወደ ኋላው ይመለሳል? ተንኮልን ይዟል፣ ሊመለስም እምቢ ብሏል። አደመጥኩ ሰማሁም፣ ቅንንም ነገር አልተናገሩም። ማናቸውም ምን አድርጌያለሁ ብሎ ከክፋቱ ንስሐ የገባ የለም። ወደ ሰልፍም እንደሚሮጥ ፈረስ እያንዳንዱ በየመንገዱ ይሄዳል። ሽመላ በሰማይ ጊዜዋን አውቃለች፣ ዋኖስና ጨረባ ዋሊያም የመምጣታቸውን ጊዜ ይጠብቃሉ። ሕዝቤ ግን የእግዚአብሔርን ፍርድ አላወቁም። እናንተስ ጥበበኞች ነን፣ የእግዚአብሔር ሕግ ከኛ ጋር ነው እንዴት ትላላችሁ? እነሆ የጸሐፊስ ብዕር ሐሰተኛ ነው፣ በሐሰትም አድርጓል። ጥበበኞች አፍረዋል፣ ደንግጠውማል፣ ተማርከውማል። እነሆ የእግዚአብሔርን ቃል ጥለዋል። ምን አይነት ጥበብ አላቸው? ከታናሹ ጀምሮ እስከ ታላቁ ድረስ ስስትን ያስባሉና ከነቢዩም ጀምሮ እስከ ካህኑ ድረስ ሁሉ በተንኮል ያደርጋሉና። ስለዚህ ሚስቶቻቸውን ለሌሎች እርሾቻቸውን ለሚወርሱባቸው እሰጣለሁ፣ የሕዝቤንም ሴት ልጅ ስብራት በጥቂቱ ይፈውሳሉ። ሰላም ሳይሆን ሰላም ሰላም ይላሉ። አጸያፊ ነገርን ስለሰሩ አፍረዋልን? ምንም አላፈሩም፣ እፍረትንም አላወቁም። ስለዚህ ከሚወድቁ ጋር ይወድቃሉ፣ በጎበኘኋቸው ጊዜ ይዋረዳሉ ይላል እግዚአብሔር። ፈጽሜ አጠፋችኋለሁ ይላል እግዚአብሔር። በወይን ላይ ፍሬ፣ በበለስ ዛፍ ላይ በለስ አይሆንም፣ ቅጠልም ይረግፋል። የሚያልፉባቸውንም ሰጠኋቸው። ዝም ብለን ለምን እንቀመጣለን? እግዚአብሔርን ስለበደልን አምላካችን እግዚአብሔር አጥፍቶናልና የሐሞትንም ውሃ አጠጥቶናልና። ተሰብስባችሁ ወደ ተመሸጉ ከተሞች እንግባ፣ በዚያም እንጥፋ። ሰላምን በተስፋ ተጠባበቅን፣ መልካምም አልተገኘም። መጠገንን በተስፋ ተጠባበቅን፣ እነሆም ድንጋጤ ሆነ። የፈረሶቹ ድምፅ ከዳን ተሰማ። ከአርበኞች ፈረሶች ማሽካካት የተነሳ ምድር ሁሉ ተንቀጠቀጠች። መጡም ምድሪቱንና በእርሷ ያለውን ሁሉ ከተማይቱን የተቀመጡባትንም በሉ። እነሆ አስማት የማይከለክላቸውን እባቦችና ፉኝቶችን እሰድባችኋለሁ፣ እነርሱም ይነድፏችኋል። ሐዘኔ የማይጽናና ነው፣ ልቤም በውስጤ ደክሟል። እነሆ እግዚአብሔር በጽዮን የለምን? ወይስ ንጉሷ በእርሷ ዘንድ የለምን? የሚል የወገኔ ሴት ልጅ ጩኸት ድምፅ ከሩቅ አገር ተሰማ። በተቀረጹ ምስሎቻቸውና በባዕድ ከንቱነትስ ያስቆጡኝ ስለምንድን ነው? መከሩ አልፏል፣ በጋው ሄዷል፣ እኛም አልዳንም። በሕዝቤ ሴት ልጅ ስብራትን ተሰብሬያለሁ፣ ጠቁሬም አለው፣ አድናቆትም ይዞኛል። በገለአድ የሚቀባ መድኃኒት የለምን? ወይስ በዚያ ሐኪም የለምን? የወገኔ ሴት ልጅ ፈውስ ስለምን አልሆነም? ትንቢተ ኤርምያስ ምዕራፍ 9። ተወግተው ስለሞቱ ስለ ሕዝቤ ሴት ልጅ ሰዎች ሌትና ቀን አለቀስ ዘንድ ራሴ ውሃ ዓይኔም የእንባ ምንጭ በሆነልኝ። ሁሉም አመንዝሮች የአታላዮች ጉባኤ ናቸውና ሕዝቤን እተዋቸው ዘንድ ከእነርሱ ምለይ ዘንድ በምድረ በዳ የመንገደኞችን ማደሪያ ማን በሰጠኝ? ምላሳቸውን ስለ ሐሰት እንደ ቀስት ገተሩ፣ በምድር በረቱ፣ ነገር ግን ለእውነት አይደለም። ከክፋት ወደ ክፋት ይሄዳሉና እኔንም አላወቁምና ይላል እግዚአብሔር። ወንድምም ሁሉ ያሰናክላልና ባልንጀራም ሁሉ ያማልና። እናንተም ሁሉ ከባልንጀሮቻችሁ ተጠንቀቁ፣ በወንድሞቻችሁም አትታመኑ። ሰውም ሁሉ ባልንጀራውን ያታልላል፣ በእውነትም አይናገርም። ሐሰትንም መናገር ምላሳቸው ተምሯል፣ ክፋትንም ለማድረግ ይደክማሉ። ማደሪያህ በሽንገላ መካከል ነው፣ ከሽንገላም የተነሳ እኔን ያውቁኝ ዘንድ እምቢ ብለዋል ይላል እግዚአብሔር። ስለዚህ እግዚአብሔር እንዲህ ይላል፣ እነሆ አቀልጣቸዋለሁ፣ እፈትናቸውም አለው። ስለ ሕዝቤ ሴት ልጅ ክፋት ከዚህ ሌላ የማደርገው ምንድን ነው? ምላሳቸው የተሳለ ፍላጻ ነው፣ ሽንገላን ይናገራሉ። ሰው ከባልንጀራው ጋር በሰላም ይናገራል፣ በልቡ ግን ያደባበታል። በውኑ ስለዚህ ነገር አልቀስፍምን? ይላል እግዚአብሔር። ነፍሴስ እንደዚህ ባለ ሕዝብ ላይ አትበቀልምን? ለተራሮች ልቅሶን ለምድረ በዳ ማሰማሪያዎችም ዋይታን አነሳለሁ። ሰው እንዳያልፍባቸው በእሳት ተቃጥለዋልና። ሰዎችም የከብቱን ድምፅ አይሰሙም። ከሰማይ ወፎች ጀምሮ እስከ እንስሳ ድረስ ሸሽተው ሄደዋል። ኢየሩሳሌምንም የፍርስራሽ ክምር የቀበሮም ማደሪያ አደርጋታለሁ። የይሁዳንም ከተሞች ሰው የማይቀመጥባት ባድማ አደርጋቸዋለሁ። ይህን የሚያስተውል ጠቢብ ሰው ማን ነው? ያወራስ ዘንድ የእግዚአብሔር አፍ ለማን ተናገረ? ሰው እንዳያልፍበት ምድርስ ስለምን ጠፋች? እንደ ምድረ በዳስ ስለምን ተቃጠለች? እግዚአብሔርም እንዲህ አለ፣ የሰጠዋቸውን ሕጌን ትተዋልና ቃሌንም አልሰሙምና፣ ነገር ግን የልባቸውን ምኞትና አባቶቻቸው ያስተማሯቸውን በአሊምን ተከትለዋልና። ስለዚህ የእስራኤል አምላክ እግዚአብሔር እንዲህ ይላል፣ እነሆ ይህን ሕዝብ እሬትን አበለዋለሁ፣ የሐሞትንም ውሃ አጠጣዋለሁ። እነርሱና አባቶቻቸውን ባላወቋቸው አሕዛብ መካከል እበትናቸዋለሁና እስካጠፋቸውም ድረስ በስተኋላቸው ሰይፍን እሰድባቸዋለሁ። እግዚአብሔር እንዲህ ይላል፣
እንዲመጡ አልቃሾችን ሴቶች ጥሩ፣ እንዲመጡም ወደ ብልሃተኞች ሴቶች ላኩ። ዓይኖቻችንም እንባ እንዲያፈሱ የዓይናችንም ሽፋሽፍቶች ውሃን እንዲያፈልቁ ፈጥነው ለእኛ ልቅሶውን የያዙ። በጽዮን እንዴት ተበዘበዝን፣ ምድርንም ትተናልና ቤቶቻችንንም አፍርሰዋልና እንዴት አፈርን የሚል የልቅሶ ድምፅ ተሰምቷል። እናንተ ሴቶች ሆይ የእግዚአብሔርን ቃል ስሙ፣ ጆሮአችሁም የአፉን ቃል ትቀበል። ለሴቶች ልጆቻችሁም ልቅሶውን፣ እያንዳንዳችሁም ለባልንጀሮቻችሁ ዋይታውን አስተምሩ። ሕፃናቱን ከመንገድ ጎልማሶቹንም ከአደባባይ ያጠፉ ዘንድ ሞት ወደ መስኮታችን ደርሷል፣ ወደ አዳራሾቻችንም ውስጥ ገብቷል። የሰውም ሬሳ እንደ ጉድፍ በእርሻ ላይ ማንም እንደማይሰበስበው ከአጫጆች በኋላ እንደሚቀር ቃርሚያ ይወድቃል። እግዚአብሔር እንዲህ ይላል፣ ጠቢብ በጥበቡ አይመካ፣ ኃያልም በኃይሉ አይመካ፣ ባለጠጋም በብልጥግናው አይመካ። ነገር ግን የሚመካው ምሕረትና ፍርድን ጽድቅንም በምድር ላይ የማደርግ እኔ እግዚአብሔር መሆኔን በማወቁና በማስተዋሉ በዚህ ይመካ። ደስ የሚያሰኙኝ እነዚህ ናቸውና ይላል እግዚአብሔር። አሕዛብ ሁሉ ያልተገረዙ ናቸውና የእስራኤልን ቤት ሁሉ ልባቸው ያልተገረዘ ነውና የተገረዙትን ሁሉ ግብፅንና ይሁዳን ኤዶምያስንም የአሞንንም ልጆች ሞዓብን በምድረ በዳ የተቀመጡትን ጠጉራቸውን በዙሪያ የተላጩትን ሁሉ ባለመገረዛቸው እነርሱን የሚቀጣበት ዘመን እነሆ ይመጣል ይላል እግዚአብሔር። ማታ 3 ሰዓት በኢትዮጵያ ሰዓት አቆጣጠር በቲክቶክ እና በቴሌግራም ቻናላችን በቀጥታ ስርጭት በጥልቀት የእግዚአብሔርን ቃል እናጠናለን። ኑና አብረን እናጥና። ጸጋ ይብዛላችሁ።